ሰላም ሰላም ውድ የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ በአዲስ ቪዲዮ በአዲስ አቀራረብ መጥተናል። ዩኒት 3 ሶልቪንግ ኢኩዌሽንስ የሚለውን እንግዲህ ከዛሬ ጀምሮ ዩኒት 3 እናያለን ማለት ነው። አብራችሁን ሁኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ አግዙን። ወደ ትምህርታችን ስንቀጥል እንግዲህ ዚስ ዩኒት ኢንቮልቭስ ሶልቪንግ ኢኩዌሽንስ። ስለዚህ ስለ ሊኒየር ኢኩዌሽን ኢን ዋን ቫሪያብል ኢን ቱ ቫሪያብልስ፣ አብሶሉት ቫሊዩ፣ ኤክስፖነንት ኤንድ ራዲካልስ፣ ኳድራቲክ ኢኩዌሽን የምንላቸው እነዚህን በደንብ እናያለን ማለት ነው። ረጋ ብለን ሁሉንም ነገሮች ቀስ በቀስ ለማየት እንሞክራለን። ሁላችሁም ትዕግስት ካላችሁ በጣም አሪፍ ጊዜ ይኖረናል ማለት ነው። በደንብ ኮንሴፕቱን ትረዱታላችሁ። ወደ ትምህርታችን እንቀጥል ማለት ነው። ይህ ዩኒት እንግዲህ እንደምታዩት ወደ 4 ሜን ኮንተንቶች አሉት። ኢን ዋን ቫሪያብል፣ ኢን ቱ ቫሪያብልስ፣ ኤክስፖነንት፣ ኳድራቲክ ኢኩዌሽን እና አፕሊኬሽኖች የምንላቸውን በደንብ እናያለን ማለት ነው። ሶ ኢን ዋን ቫሪያብል ዛሬ ስንጀምር ኢኩዌሽንስ ምን ማለት ናቸው ስንል መጀመሪያ እነዚህ የእኩልነት ሂሳባዊ ቃሎች ምን ማለት ናቸው? ኢኩዌሽን የምንለው ማቴማቲክስ ምንድን ነው? ምን ማለት ነው ስንል ላይክ ኢትስ ላይክ ዌይንግ ማሽን ኦር ስኬል፣ ልክ ክብደት ወይም ደግሞ ሚዛን የምንለው አይነት ማለት ነው። ሚዛን ነው። በአንዱ በኩል ስንጨምር በአንዱ በኩል እኩል እንዲመጣ የምናደርገው ነገር ኢኩዌሽን እንለዋለን። በአንዱ ሳይድ ስንጨምር በአንዱ ሳይድ በኩል መጨመር አለብን። በአንዱ ሳይድ ስንቀንስ በአንዱ ሳይድ እኩል መቀነስ አለብን። ዛትስ ኢኩዌሽን እንለዋለን ማለት ነው። ያንዱ በግራ በኩል ያለው አማውንትና በቀኝ በኩል ካለው አማውንት ጋር እኩል የሚሆን ከሆነ ኢኩዌሽን እንለዋለን። ባላንስድ ኢኩዌሽን እንለዋለን ማለት ነው። ኢኒኳሊቲ የምንለው ለዛ ግሬተር ዛን የምንለው ነው። ወደፊት የምናየው ይሆናል። ግን በዚህ ዩኒት የምናየው ስለ ኢኩዌሽን ነው። ስለዚህ አንዱ ጋር አንድ ስንጨምር ሌላኛው ጋር አንድ እንጨምራለን። አንዱ ጋር ሁለት ስንጨምር ባላንሱን እንዳይስትብን ማለት ነው። አንዱ ካንዱ እንዳይበልጥ በኩል መጨመር በኩል መቀነስ አለብን ማለት ነው። ስለዚህ ዛትስ ዘ ኢዝሊ ኮንሴፕት ኦፍ ኢኩዌሽን ማለት ነው። ሶ 3.1 ሪቫይዝ እናደርጋለን ከ7 እና 8ኛ ክፍል ከተማራችሁት። ኢን ዋን ቫሪያብልን ምን ማለት ነው? ቫሪያብል ማለት ኤክስ፣ ዋይ፣ ዜድ እነዚህ በሌተሮች የሚወከሉ ነገር ግን ቁጥራቸውን ያላወቅናቸው ገና ልንፈልጋቸው የምንፈልጋቸው ቁጥሮች ማለት ናቸው። ከአንድ ኢኩዌሽን ላይ የኤክስን ቫሊዩ ፈልጉ፣ የዋይን ቫሊዩ የማናውቃቸው ቫሊዎች ቫሪያብል እንላቸዋለን ማለት ነው። ሶ ፍሮም ዚስ አክቲቪቲ ላይክ እንደምታዩት ኤክስ የሚሉ አሉ፣ ወይም ደግሞ ኤን ኤ የሚሉ አሉ። እነዚህ ቫሪያብል ናቸው ማለት ነው። So from the definition, when an equation in one variable has exponent equal to 1, exponent የምንለው x the power of 2, x the power of 3, x the power of 4 እያለ የሚቀጥል ነው። ስለዚህ x the power of 1 ከሆነ it's said to be linear equation ማለት ነው። ወይም ደግሞ ከላይ ምንም አይነት ፓወር የሌለው ማለት ነው። አሁን ለምሳሌ ax plus b፣ አሁን እዚህ ጋር ቫሪያብል የምንላት x ነች። a እና b ደግሞ ኤኒ ናምበርስ ብለን ከጠራናቸው ax plus b is equal to 0 it's one variable ወይም ደግሞ linear equation in one variable እንለዋለን ማለት ነው። ኤክስፖነንት የምንለው እንዳልኳችሁ x the power of 1, x the power of 2, x the power of 3 እነዚህ ፓወሮቹ x square፣ x cubed፣ x the power of 4 እያሉ የሚቀጥሉት ማለት ነው። ስለዚህ x the power of 1 ማለት x ነው። so this is called linear equation in one variable እንለዋለን ማለት ነው። የምንፈልገው ቫሪያብል ያልታወቀ ቁጥር ኤክስ ብቻ ነች። ኤክስ ፕላስ ዋይ የሚል ከሆነ ቱ ቫሪያብል ይሆናል። ኤክስ ፕላስ ዋይ ፕላስ ዜድ ፕላስ ምናምን ኤኒ ናምበር ኤኒ ቫሪያብል ካለ ደግሞ እንደዚሁ ኢን ዋን ቫሪያብል፣ ኢን ቱ ቫሪያብል፣ ኢን 3 ቫሪያብልስ እያልን እንቀጥላለን። አሁን እዚህ ጋር ኤ ኤንድ ቢ እነዚህ የሆኑ ኮንስታንት ቁጥሮች ተወካዮች ናቸው። ናምበርስ ልክ እንደ ናምበር ነው የምታዩቸው እንጂ እንደ ቫሪያብል አታዩቸውም። ፍሮም ዚስ ዴፊኒሽን ማለት ነው። ሶ ኤክስ ብቻ ነች ቫሪያብል፣ ኢን ዋን ቫሪያብል እንላለን። ኤክስፖነንቱ ደግሞ ዋን ነው፣ ወይም ደግሞ ኤክስ ስኩዌር ኤክስ ዘ ፓወር ኦፍ 3 የሚል ስለሌለው ሊኒየር ኢኩዌሽን እንለዋለን ማለት ነው። ሶ እንዴት ነው ሊኒየር ኢኩዌሽኖችን የምንፈታው? ኢኩዌሽን ላይክ ባላንስ ነው ብለናል። ሶ ልክ እንደ ስኬል ላይ እንደምናስቀምጠው ወይም ደግሞ የሱቅ ሚዛን ላይ እንደምናስቀምጠው
አንዱ ባላንስ ከአንዱ ባላንስ እኩል እንዲሆን አድርገን ቫሪያብሉን እንዴት እናገኛለን ነው የሚለው ይሄ ስቴፕ። እንግዲህ እንዴት ነው ስቴፕ 1 2 3 4 አሉት። ሶ እንዴት አድርገን እናገኛለን የሚለውን በኤግዛምፕል እናያለን ማለት ነው። ዩዝ ኤልሲኤም ሊስት ኮመን መልቲፕል ትንሹ የጋራ ብዜት የምንላቸው እነዚህን መጀመሪያ ትወስዳላችሁ። ከዛ ሲምፕሊፋይ ቦዝ ሳይድስ ከእኩልነት በፊት እና ከኢኳሊቲ ሳይን በኋላ ያሉትን ሲምፕሊፋይ እናደርጋለን። ከዛ በኋላ ቫሪያብሉን አይሶሌት ብቻውን እንዲቀር እናደርጋለን። ቫሪያብሉ ብቻውን ለማስቀረት ደግሞ መደመር ካለብን እንደምራለን፣ መቀነስ ካለብን እንቀንሳለን። ከዛ መጨረሻ ላይ አንሳራችንን እናረጋግጣለን ማለት ነው፣ ትክክል ነው አይደለም የሚለውን። ላይክ ፎር ኤግዛምፕል ፍሮም ዚስ ኤግዛምፕል 1 አንዱን እንስራ እስኪ። ሌትስ ሴይ x + 2 = 0 ሶ x + 2 = 0 x እና 2 ተደምረው 0 ይመጣሉ ብለናል። ስለዚህ x + b = 0 ፎርም ተቀምጧል። የa ቫልዩ 1 ነች ማለት ነው። የb ቫልዩ ደግሞ 2 ነች ማለት ነው። 1 ታይምስ x ማለት 1 ነው፣ x ነው። ስለዚህ በውስጥ ታዋቂነት 1 ስላለች ነው። a is 1 b = 2 ነች። ስለዚህ አሁን ባላንስ ነው ብለናል ኢኩዌሽን። ሶ በሌፍት ሳይድ በኩል ያለው x + 2 ነው፣ በራይት ሳይድ በኩል ደግሞ 0 ነው። ስለዚህ አንዱ ላይ ስንጨምር አንዱ ላይ መጨመር አለብን። በአንዱ ሳይድ ስንቀንስ በአንዱ ሳይድም እኩል መቀነስ አለብን። ብናባዛም እንደዚሁ፣ ብናካፈልም እንደዚሁ በኩል በተመሳሳይ ናምበር በተመሳሳይ ቁጥር ማባዛት፣ መካፈል፣ መደመር፣ መቀነስ በሁለቱም ሳይድ በኩል ማለት ነው። ለምሳሌ x + b = 0 ከሆነ -b ካደረግን ከሁለቱም b የሚባል ቁጥር ቀነስን ማለት ነው። ስለዚህ እኩልነቱን ባላንሱን አያፈርስብንም። ሶ x = b - b ይጣፋል። ስለዚህ 0 - b is -b ኔጌቲቭ b። ስለዚህ ኤክስን አይሶሌት ማድረግ ማለት እንግዲህ ከኤ ኦቨር ኤ እናደርጋለን በኢንቨርሳቸው ማለት ነው። ኤ ታይምስ ኤክስ ከነበረ ኦቨር ኤ እናደርገዋለን ኤክስን አይሶሌት ለማድረግ። ስለዚህ x = -b ኦቨር ኤ ብለን እናስቀምጣለን ማለት ነው። ሶ እነዚህ ተወካዮች ናቸው። -b ኦቨር ኤ እንደ ማንኛውም ቫሪያብል አትዋቸው። ላይክ ኮንስታንት ናምበርስ ኤኒ ናምበርስ ሊሆኑ ይችላሉ፣ እንደ ቁጥር ውሰዷቸው ማለት ነው። ሶ በቁጥር ስንወስደው ፍሮም ዚስ ኤግዛምፕል x + 2 = 0 ኤክስን አይሶሌት ለማድረግ ምን እናደርጋለን? ኤክስ ከሁለት ጋር ተደምሯል ማለት በኢንቨርሱ እንወስዳለን ማለት ነው። ኢንቨርሱ ደግሞ የፕላስ የመደመር ኢንቨርስ ወይም ደግሞ ተቃራኒው መቀነስ ነው። የማባዛት ኢንቨርስ ተቃራኒው ማካፈል ነው። ስለዚህ ኤክስ ታይምስ ቢሆን ኖሮ እናካፍላለን በዛ ቁጥር ኤክስን ብቻ ለማስቀረት ማለት ነው። አሁን ደግሞ x + 2 ስለሆነ በ-2 እናደርጓለን ማለት ነው። ምክንያቱም ኤክስ ብቻዋን እንድትቀር አይሶሌት ማድረግ ስላለብን ኤክስ ብቻዋን እንድትቀር ሁለቱንም ሳይድ -2 እናደርጋለን። ስለዚህ ባላንሱ አልተዛነፈብን፣ ሚዛኑ እዛው ዘሴም ስለሆነ መቀነስ እንችላለን። ስለዚህ x + 2 - 2 2 በ2 ይጣፋል። 0 - 2 is -2 ሶ x = -2 ይሆናል ማለት ነው መልሱ። ሶ ማረጋገጥ ትችላላችሁ። -2 + 2 = 0 ነው። ምክንያቱም ሁለት ብድርና ሁለተኛ ብር ቢኖረንና ሁለት ብንበደር የኛ ባላንስ ቶታል ባላንሳችን 0 ነው ማለት ነው። ሌትስ ሴይ አናዘር ኤግዛምፕል 3x + 4 = 10 ይላል። ሶ እዚህ ጋር ምንድነው 3 ታይምስ x አለ፣ እንደገና ደግሞ +4 አለች። እንዴት ነው የምናቃልለው? ኦኬ 3x + 4 ምን የሚለውን ፎርን ወደ ከእኩልነት ሳይን ማሳለፍ እንችላለን፣ ወይም ደግሞ -4 ማድረግ እንችላለን። ከኢኳሊቲ ሳይን ሲሄዱ ኔጋቲቭ ይሆናሉ። ኔጋቲቭ የነበሩት ፖዚቲቭ ይሆናሉ፣ ፖዚቲቭ የነበሩት ኔጋቲቭ ይሆናሉ። ስለዚህ 3x = 10 - 4 ይሆናል። 3x = 6 ይሆናል። 3x ኦቨር 3 እናደርጋለን። የመልቲፕሊኬቲቭ ኢንቨርሱ 3 ታይምስ x ከነበረ ሲካፈል ለ3 ሲካፈል ለ3 ሁለቱንም ሳይድ ካደረግነው x = 2 ይሆናል ማለት ነው። ሶ 3x
ፕላስ 4 የነበረው -4 ማድረግ እንችላለን። አለበለዚያ አራትን ደግሞ ከእኩልነት ከኢኳሊቲ ሳይን ስናሻግራት -4 ትሆናለች። 3x -4 10 -4 = 3x ነው። ሶ 3x ደግሞ ማለት 3 ታይምስ x ነው። ስለዚህ የዚህ ደግሞ ኢንቨርሱ ማካፈል ነው። ኤክስን አይሶሌት ማድረግ ስለሆነ አላማችን ኤክስ ብቻዋን እንድትሆን ስለሆነ በዙሪያ ያሉትን ቁጥሮች በሙሉ በተቻለ መጠን በዛኛው ኢኳሊቲ ሳይን እንዲሄዱ ማድረግ ስላለብን ነው 3 ታይምስ x የነበረውን ሲካፈል ለ3 ሲካፈል ለ3 3 ሲካፈል ለ3 ማለት 1 ስለሆነ 1x ይሆናል። 6 ደግሞ ሲካፈል ለ3 ደግሞ 2 ነው። ስለዚህ 1x x ብቻዋን ቀረች = 2 ይሆናል ማለት ነው መልሱ። x = 2 ማረጋገጥ ትችላላችሁ አስገብታችሁ የx ቫልዩን 3 ታይምስ 2 + 4 = 10 ይሆናል ማለት ነው። ካረጋግጣችሁት ትክክል ነን ማለት ነው። ሶ እንደዚህ ያደረግን ሊኒየር ኢኩዌሽኖችን እንሰራለን። ሌላ ኤግዛምፕል መስራት እንችላለን። 5/x 5/4x + 1/2 = 2x - 1/2 ነው የሚለው። ስለዚህ እዚህ ጋር ደግሞ ምንድነው በሁለቱም ሳይድ ኤክስ ኤክሶች አሉ። ስለዚህ ምንድነው የምናደርገው እዚህ ጋር ላይክ ተርሞችን ማሰባሰብ። ላይክ ተርም የምንላቸው ኤክስ ቫልዩ ያላቸውን ከኤክስ ቫልዩ ጋር፣ ኮንስታንት ብቻ ቁጥሮች ብቻ የሆኑትን ደግሞ በአንድ በኩል፣ ኤክስ ብቻ ኤክስ ደግሞ ያላቸውን በአንድ ሳይድ በማድረግ መደመርና መቀነስ ማለት ነው። ሶ 5/4x እና 5/4 ታይምስ x እና 2x ኤክስ ቫልዩ ስላላቸው በአንድ ሳይድ እንወስዳቸዋለን። ወይም ደግሞ ይሄው ኤግዛምፕሉ ላይ እንደምታዩት መጽሐፉ እንደሰራው ኤልሲኤም ተጠቅመን፣ ኤልሲኤም ማለት ሊስት ኮመን መልቲፕል ነው። ኦቨር 4 የነበረውን በሙሉ ማቃለል እንድንችል ማለት ነው በአራት እናባዛዋለን በሁለቱም ሳይድ ተመሳሳይ ቁጥር ካባዛን ኢኳሊቲውን ባላንሱን ስለማይስት ሚዛናችን ማባዛት እንችላለን። ስለዚህ 4 ታይምስ 5/4 ኦቨር ያሉትን ቁጥሮች ለማጥፋት ማለት ነው። ስለዚህ 5x + 2 = 8x - 2 ነው። አራት ደግሞ ሁሉንም ታባዛለች 5/4 ታይምስ x እና 1/2 ከኢኳሊቲ ሳይን ውጪ ደግሞ 4 ታይምስ 2x እና 4 ታይምስ -1/2 እንደዛ አድርገን ስናባዛቸው 5x 4 ታይምስ 5/4x ማለት 4 ታይምስ 5x ይሆናል። 4 በ4 ይጣፋል። 4 ታይምስ 1/2 ደግሞ 2 ይሆናል። 4 ሲከፈል ለ2 ማለት ነው። 4 ታይምስ 2x ደግሞ 8x ነው። 4 ታይምስ -1/2 ደግሞ -2 ነው። ሶ አሁን ምንድነው የቀረን? ላይክ ተርሞችን ተመሳሳይ ተርሞችን ማሰባሰብ ነው። ስለዚህ 5x 8x የነበረችዋ ከኢኳሊቲ ሳይን ስታልፍ ፖዚቲቭ ነበረች፣ ወደ ኔጌቲቭ ትቀየራለች። እንደገና ደግሞ ስለዚህ 5x + 2 - 8x = 8x - 2 - 8x በሁለቱም 8x ስንቀንስ በአንዱ ሳይድ 0 ይሆናል። 5x + 2 - 8x ይሆናል ማለት ነው። ስለዚህ -3x + 2 = -2 ይሆናል። እሱን ደግሞ እንደዚሁ 3xን -3xን ለማስቀረት -2 እናደርጋለን። ስለዚህ -3x = -4 ነው። ከዛ ስናካፍላቸው ሲካፈል ላይ -3 ሲካፈል -3 ኤክስን ለማስቀረት ማለት ነው። ቶታል ነምበር ኢዝ 4/3 ይሆናል ማለት ነው። another example is the length of the leg of isosceles triangle is 6 cm ይላል። 6 cm more than its base length። ኦኬ አይሶስሌስ ትሪያንግል ምን ማለት ነው ስንል አይሶስሌስ ማለት ሁለቱ ጎኖቹ ብቻ እኩል የሆኑ አንዱ ሳይድ እኩል ያልሆነ ከሶስቱ ጎኖች ሁለቱ ጎኖች እኩል ናቸው። ፊገሩን ስታዩት ቢቢ ይላል። ስለዚህ ሁለቱ ጎኖቹ እነዚህ ቢቢ የሚሉት እኩል ናቸው። ኤ ግን ዲፍረንት ነው ማለት ነው። ኤ ቤዙ ነው መሰረቱ ነው ከታች ከፍሎር ጋር ያለው ማለት ነው። እነዚህ ሁለቱ ቢ የምንላቸው ጎኖች ደግሞ እኩል ናቸው። ከዛ ይህንን ወርድ ፕሮብለም ወደ ሂሳባዊ ቃል እንቀይረዋለን ማለት ነው። ወደ ማቴማቲካሊ ኢኩዌሽን ኢን ሲምፕል ፎርም እናስቀምጠዋለን። ስለዚህ ስንረዳው ምንድነው the length of an isosceles triangle is 6 cm more than its base length ይላል። ኦኬ one leg አንዱ ሳይድ ማለት ነው። ከዛ በኋላ ፔሪሜትሩ ደግሞ አጠቃላይ 54 ሴንቲሜትር ነው።
አጠቃላይ ሶስቱ ጎኖቹ ተደምረው ፔሪሜትር ማለት ዙሪያው ነው። ዙሪያውን ሁሉንም ጎኖች ትደምራላችሁ። ቢ ፕላስ ኤ ኢዝ ኢኳል ቱ 54 ነው። እና እንደገና ደግሞ ዋን ሌግ ኦፍ ትራያንግል ኢዝ 6 ሴንቲሜትር ሞር ዛን ኢትስ ቤዝ። ቤዙ ምንድን ነው? ኤ ነች። ስለዚህ ከኤ በ6 ሴንቲሜትር ይበልጣል አንዱ ሳይድ ማለት ነው፣ ሌላኛው ሳይድ። ይሄ ማለት ቢ ከኤ በ6 ሴንቲሜትር ይበልጣል ማለት ቢ ኢዝ ኢኳል ቱ ኤ ፕላስ 6 ይሆናል ማለት ነው። ኤ ሲደመር 6 በ6 ስለሚበልጠው ኤ ሲደመር 6 ኢዝ ኢኳል ቱ ቢ አንዱ ጎኑ ዋን ሌግ ኦፍ አይሶስለስ ትሪያንግል ማለት ነው። ስለዚህ ቢን እንተካለን ማለት ነው። በኤ ፕላስ 6 ፕላስ ኤ ፕላስ 6 ማድረግ እንችላለን። ምክንያቱም ቢ ኢዝ ኢኳል ቱ ኤ ፕላስ 6 ተሰጥቶናል። ሁለት አይነት ዲፈረንት ቫሪያብሎችን መደመር ስለማንችል ቢ እና ኤን መደመር ስለማንችል ማለት ነው፣ አንድ አይነት ብቻ አንድ ቫሪያብል ብቻ እንዲኖር ማድረግ አለብን መጀመሪያ። ስለዚህ ተካ ነው፣ ቢን በኤ ፕላስ 6 ተካ ነው ማለት ነው። ስለዚህ ኤ ፕላስ 6 ፕላስ ኤ ፕላስ 6 ፕላስ ኤ ደግሞ ለብቻዋ ኢዝ ኢኳል ቱ 54። ኤ ፕላስ 6 አንዱ ቢ ነው፣ አናዘር ኤ ፕላስ 6 ሌላኛው ቢ ነው። ከዛ ፕላስ ኤ ኢዝ ኢኳል ቱ አጠቃላይ ዙሪያውን ይሰጠናል ማለት ነው። ሶ ላይክ ተርሞችን በአንድ በኩል ስንሰበስባቸው 3 ኤዎች አሉ። ኤ ፕላስ ኤ ፕላስ ኤ ኢዝ ኢኳል ቱ 3ኤ ፕላስ 2 ስድስቶች አሉ ፕላስ 12 ማለት ነው። 6 ፕላስ 6 12 ነው ኢዝ ኢኳል ቱ 54። አሁን 3ኤ ኢዝ ኢኳል ቱ ምን እናደርጋለን? 12ን በዛኛው ሳይድ እንወስዳታለን ወይም ደግሞ 54 ካልን በኋላ ሁለቱንም ከሁለቱንም ኢኩዌሽኖች ከሁለቱም ሳይድ 12 መቀነስ። እኩል አይነት ናምበር ከቀነስን ምንም ለውጥ ስለማንለውጠው ባላንሱን ማድረግ እንችላለን። ስለዚህ 3a is equal to 12 ሲቀነስ 12 0 ስለሆነ 54 ሲቀነስ 12 ደግሞ 42 ነው። 3a is equal to 42 3 times a is equal to 42። አሁን ምን እናደርጋለን? ኤን አይሶሌት ለማድረግ ምን እናደርጋለን? 3 ታይምስ የነበረውን ሲካፈል ለ3 ሲካፈል ለ3 ቦth sides በሴም ናምበር ማካፈል። 3 ሲካፈል ለ3 1 a ይሆናል። a is equal to 42 ሲካፈል ለ3 ደግሞ ስንት ነው? 14 ይሆናል ማለት ነው። the answer is a is 14። ከዛ ቢን እንፈልጋለን። ቢ ምንድነው ተብለናል? a 14 ካገኘን የቤዙ ሌንግዝ 14 ከሆነ የዋን ሌግ ወይም ደግሞ ዋን ሳይድ ኦፍ ዘ ቢ ማለት ነው። ዋን ሳይድ ኦፍ ዘ አይሶስለስ ትራያንግል ኢዝ 6 ሴንቲሜትርስ ሞር ዛን ቤዝ ስለሚል ቢ ኢዝ ኢኳል ቱ ኤ ፕላስ 6 ነው። ኤ 14 ፕላስ 6 ስለዚህ ስንት ይሆናል? 20 ይሆናል ማለት ነው። ቢ ኢዝ ኢኳል ቱ 20። ስለዚህ ሁለቱ አሁን መደመር እንችላለን። ቢ ሲደመር ቢ ፕላስ ኤ 54 መምጣት ስላለበት አንዱ ቢ 20 ነው። 20 ሲደመር 20 አናዘር 20 ፕላስ 14 ፕላስ 14 ነች ኤ ቫሊዩ ሶ ኢትስ ኢኳል ቱ 20 ፕላስ 20 ፕላስ 14 ኢዝ ኢኳል ቱ ስንት ይሆናል? 54 ይሆናል ማለት ነው። ስደምሩት በዚህ ማረጋገጥ እንችላለን ማለት ነው። ሶ እንግዲህ ካረጋገጣችሁት ይኸው 20 ፕላስ 20 ፕላስ 14 ኢዝ ኢኳል ቱ 54 ይሆናል ማለት ነው። ምንድነው ከዚህ የምንረዳው? ሁለት ቫሪያብል ስለሌለን ቢን በኤ መተካት፣ ከዛ በኋላ ኤን ብቻ አይሶሌት ማድረግ፣ ከዛ መልሱን መስራት ማለት ነው። ኤክሰርሳይዝ ላይ ስንመጣ እንግዲህ ኤክሰርሳይዝ 3.1 እንደዚህ ስንደጋግምበት የተሻለ እንረዳለን፣ የተሻለ እየገባን ይሄዳል ማለት ነው። ደጋግመን ስንሰራ ኢኩዌሽኖችን እየቀለለን ይመጣል። ሶልቭ ዘ ፎሎዊንግ ሊኒየር ኢኩዌሽንስ ይላል። ከዚህ እንግዲህ መራርጠን ጥያቄዎችን እንሰራለን። ከኤግዛምፕል ውጭ በተለያየ ናቸው ካሉ እነሱ እንሰራለን ማለት ነው። ለምሳሌ ዲ ላይ እንምጣና 3x - 7 is equal to -10 ይላል። -10 ይሄ ማይነስ መሆኑ ነው። በቃ ምንም ልዩነት የለውም ከኤግዛምፕላችን ጋር። በዛው ተመሳሳይ ነገር ነው የምንሰራው። ኤክስን አይሶሌት ማድረግ ነው። መጀመሪያ ምን ታደርጋላችሁ? ማይነስ የነበረውን በመደመር በፖዚቲቭ ማለት ነው 3x - 7 + 7 እናደርገዋለን። ከዛ -10
እንደዚሁ ፕላስ 7 ሁለቱም ጋር 7 እንደምራለን። በኩል ስለደመርናቸው ኢኩዌሽኑን አያፈርስብንም ማለት ነው። እኩል መሆን አለበት የምንደምረው። ስለዚህ -7 + 7 ኢዝ 0 ነው። ስለዚህ 3x = -10 + 7 ደግሞ -3 ነው። ስለዚህ አሁን ደግሞ ኤክስን ለማስቀረት ሲካፈል ለ3 ምክንያቱም ታይምስ ስለነበረ በማካፈል እናጠፋዋለን ማለት ነው። 3 ሲካፈል ለ3 ስንት ነው? 1 ነው። x = -3/3 ማለት ነው። x = -3/3 is what 1 ይሆናል ማለት ነው። 3x ካደረግን በኋላ ይኸው እንደምታውቁት የመልቲፕሊኬቲቭ ኢንቨርስ ቅድም እንዳልነው ማካፈል ነው ብለናል። ይችን እንዳትረሱ። የመልቲፕሊኬቲቭ ኢንቨርስ በማካፈል ተቃራኒው ማለት ነው። የመደመር መቀነስ ነው። ስለዚህ መቀነስ ከነበረ መደመር ከነበረ መቀነስ፣ ማባዛት ከነበረ ማካፈል ከነበረ ማባዛት። እንደዚህ እያደረግን ኤክስን አይሶሌት ማድረግ ብቻዋን እንድትቀር ማድረግ ነው መጨረሻ ላይ። ከዛ በኋላ ኤክስን ቫልዩ እናገኛለን ማለት ነው። እሺ ሌላ እንጨምር እስኪ። ይህ ላይ 5x - 8 = 2x - 2 ይሆናል። 2x - 2 ምንድን ነው? እዚህ ጋር ደግሞ በሁለቱም ቦታ ኤክሶች አሉ። ምን እናደርጋለን? ወደ አንድ ቦታ እንዲሰበሰቡ ማድረግ 5xን እንዲሁ 2xን ወደ አንድ ቦታ በአንድ ሳይድ በኩል ማድረግ፣ ቁጥሮቹን ደግሞ በአንድ ሳይድ በኩል በሌላኛው ሳይድ በኩል ማድረግ። ከዛ ላይ ተርሞችን መደመር መቀነስ፣ ኤክስ ያላቸው መደመር ስለሚችሉ ማለት ነው። ስለዚህ ሁለቱንም ሳይድ በሁለት ኤክስ እናደርጋለን። ስንቀንሰው 5x - 2x is 3x ማለት ነው። ስንደምረው ማለት ነው 3x - 8 ይሆናል። 2x ደግሞ በ2x ይጣፋል። ስለዚህ -2 ይሆናል። 2x - 2x is 0 ስለሆነ ማለት ነው። አሁን ደግሞ ምንድነው የሚቀረን? ኤክስን አይሶሌት ማድረግ። ላይክ ተርም ሰብስበን ደመርን ቀነስ፣ 5x እና 2xን ደመርን ቀነስ። ከዛ በኋላ 3x - 8 is equal to -2 ይሆናል። -8 ስለሆነ ስንደምረው 0 ይሆናል። ስለዚህ +8 +8 በሁለቱም ሳይድ 8 እንደምራለን። -8 +8 ስንት ነው? 0 ነው። ስለዚህ 3x ይቀረናል ማለት ነው። 3x is equal to -2 + 8 is 6። ስለዚህ /3 እናደርጋለን። 3x is equal to 6 ከሆነ ሲካፈል ለ3 ሁለቱንም ሳይድ ሲካፈል ለ3 6 ሲካፈል ለ3 እናደርጋለን። ስለዚህ 3 ሲካፈል ለ3 ስንት ነው? 3 times x ስለሆነ ማጣፋት እንችላለን። x is equal to 6 ሲካፈል ለ3 ደግሞ 2 ይሆናል። the value of x is መጨረሻ ሶሉሽናችን x is equal to 2 ይሆናል ማለት ነው። እዚህ ጋር ያየነው የተረዳነው ደግሞ ምንድነው? ተመሳሳይ ተርሞች የምንላቸው ቫሪያብል ያላቸውን ቫሪያብል ካላቸው ጋር በአንድ ሳይድ መሰብሰብ፣ ኮንስታንት ናምበሮቹ ምንም ቫሪያብል የሌላቸው ልክ -8 -2 ያሉትን ደግሞ በአንድ ሳይድ መሰብሰብ፣ ከዛ መደመር መቀነስ፣ ከዛ ኤክሱን አይሶሌት ማድረግ፣ ከዛ በኋላ ውጤቱን እናገኛለን ማለት ነው። ኤፍ ላይ ደግሞ 10 ኢንቱ ብራኬት አለ x + 10 - 7 = 13 ይላል። ስለዚህ መጀመሪያ የተለየ መደመር መቀነስ ካለ እሱን ማዘዋወር ነው፣ ማሸጋገር ነው ወደ 10 ከኢኳሊቲ ማውጣት። ስለዚህ መጀመሪያ መስራት ያለብን አሁን -7 ላይ ነው ማለት ነው፣ ማባዛት መደመር ከመሄዳችን በፊት። ስለዚህ +7 አድርገን እናጣፋዋለን። ስለዚህ ወይም ደግሞ ከኢኳሊቲ ስትሻገር እያልን መቀጠል እንችላለን ከዚህ በኋላ ከምንለፋ። ስለዚህ x + 10 ኢንቱ ብራኬት x + 10 = 13 + 7 ማለት 20 ነው። ከኢኳሊቲ ስትሻገር -7 +7 ትሆናለች፣ ፖዚቲቭ ትሆናለች። ስለዚህ አሁን ደግሞ /10 እናደርገዋለን። ብራኬት ውስጥ ስለሆኑ ማለት ነው /10 የምናደርገው። ብራኬት ባይሆን ኖሮ 10x ብቻ ቢሆን ኖሮ መደመሩን +10 የነበረችዋን እናሻግራት ነበር። ግን አሁን ብራኬት ስለሆነ ለሁለቱም ስለሚሰራ /10 እናደርጋለን። x + 10 = 20/10 2 ነው። ስለዚህ አሁን ደግሞ ኤክስ እናስቀራለን። x + 10 -10 እንዲሁም ደግሞ 2 - 10
ሁለቱንም ሳይድ በ10 በ10 እንቀንሳለን። አሁን ቀለለልን ማለት ነው። ስለዚህ ኤክስ ይሆናል 10 ሲቀነስ 10 0 ነው። ዜን 2 ማይነስ 10 ደግሞ ኔጋቲቭ 8 ነው። ኤክስ ኢዝ ኢኳል ቱ ኔጋቲቭ 8 ይሆናል ማለት ነው። አሁን እዚህ ጋር ብራኬቱ 10 10 ታይምስ ኤክስ ፕላስ 10 ነው የሚለው። ስለዚህ ብራኬት ማለት ለኤክስ ፕላስ 10 ለኤክስም ፕላስ 10 ላለችውም ስለምታገለግል ማካፈል እንችላለን ለሁለቱም፣ ወይም ደግሞ አባስታችሁ መሄድም ትችላላችሁ። 10 ታይምስ ኤክስ ፕላስ 10 ታይምስ 10 ማለት 100 ነው። እንደዛ አድርጋችሁ መስራትም ትችላላችሁ። ጂ ላይ ስንመጣም እንደዚሁ ከኤፍ ጋር ተመሳሳይነት አለው። እንደገና ላይክ ተርሞች በሁለቱም ሳይድ ዋይ አሉ። ስለዚህ 7 ኢንቱ ዋይ ማይነስ 2 ፕላስ 21 is equal to 2y plus 3 2y times 3 ነው 2y times 3 ነው። ስለዚህ 7y minus 2 አሁን አስገብተን ማባዛት እንችላለን። 7 ሁለቱንም ታባዛለች ብራኬት ስለሆነ ማለት ነው። ስለዚህ 7 times y 7y ይሆናል። 7 times negative 2 minus 14 ይሆናል። ከዛ በኋላ ፕላስ 21 ነው። 21 ከውጭ ስለሆነች 7 አታባዛትም። ከዛ 2y ታይምስ 3 ደግሞ 6y ይሆናል። 2 እንጀራ ሲባዛ በ3 ማለት ነው 6 እንጀራ ይሆናል። ኦኬ 7y ማይነስ 14 ፕላስ 21 ማለት ደግሞ ምንድነው? መቀየር ትችላላችሁ የቅይር ባህሪ ስላለው እንዲታያችሁ ማለት ነው። 21 ፕላስ 21 ማይነስ 14 ማለት ስንት ነው? 21 ሲቀነስ 14 7 ነው። ስለዚህ 7y ፕላስ 7 is equal to 6y ይሆናል። አሁን ሁለት ቦታ ዋይዎች አሉ። በአንድ ቦታ መሰብሰብ ነው። አይዘር 7yን ወደዛ ተወስዳላችሁ ኦር ደግሞ 6yን በዚህ በኩል ታመጣላችሁ is equal to 6y ይሆናል። በተመቻችሁ ማለት ነው። ስለዚህ ሲቀነስ 7y ሁለቱንም ሳይድ በ7y መቀነስ ዜን 7y ሲቀነስ 7y 0 ይሆናል፣ ይጣፋል ማለት ነው። 7 ብቻ ትቀራለች። 6y ማይነስ 7y ደግሞ ስንት ነው? ማይነስ ኔጋቲቭ y ነው። ኔጋቲቭ 1y ሶ ኔጋቲቭ y is equal to 7 ነው። ኔጋቲቭ 1 ታይምስ y ማለት ነው። ኔጋቲቭ ማለት ስለዚህ ሲካፈል ኔጋቲቭ 1 ሲካፈል ኔጋቲቭ 1 ማንኛውም ቁጥር በኔጋቲቭ ሲባዛ ወይም ደግሞ በፖዚቲቭ ሲባዛ ሲካፈል ወይም ደግሞ ሲባዛ ማይነስ 7 ይሆናል። ስለዚህ ኔጋቲቭ ይሆናል። y is equal to ማይነስ 7 ይሆናል ማለት ነው። ሁለተኛ ላይ ስንመጣ ቬሪፋይ ዌዘር x is equal to minus 3 ሶሉሽን ነው የሚለው። ይህን ኢኩዌሽን x is equal to minus 3 ሶሉሽን መሆኑን አረጋግጡ ነው የሚለው። ሶ ቀጥታ ተክተን ሶሉሽኑን ማየት እንችላለን። በሌፍት ሳይድ በኩል ከኢኳሊቲ ሳይኑ በሌፍት ሳይድ በኩል ያለውና በራይት ሳይድ በኩል ያለው እኩል መሆን አለባቸው ማለት ነው። ስለዚህ 10x plus 7 የሚለውን መጀመሪያ እንስራ። 10x plus 7 ይሄ ስንት ነው? 10 x ቫልዩ አግኝተናል ታይምስ ማይነስ 3 ማለት ነው ኔጋቲቭ 3 ፕላስ 7 ስንት ይሆናል? 10 ታይምስ ማይነስ 3 ማለት ማይነስ 30 ነው። 10 ታይምስ 3 ካረጋችሁ በኋላ ኔጌቲቭ ማድረግ ትችላላችሁ። ማይነስ 30 ፕላስ 7 ደግሞ ስንት ነው? ማይነስ 23 ኔጋቲቭ 23 ይሆናል። ኔጋቲቭ 23 ማለት ነው። እሺ ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ስለሆነ ማለት ነው። እንደገና ደግሞ በራይት ሳይድ ያለውን ደግሞ ስናሰላ 30 ማይነስ 5x ይላል። 5 ደግሞ x ማለት ማይነስ 3 ነች። ስለዚህ 13 ማይነስ 5 ታይምስ ማይነስ 3 ደግሞ ኔጌቲቭ ታይምስ ኔጌቲቭ ነው። ስለዚህ ፖዚቲቭ ይሆናል። ማይነስ 5 ታይምስ ማይነስ 3 ኢዝ ፖዚቲቭ 15። ይሄ ደግሞ 28 ይሆናል ማለት ነው። ኔጌቲቭ 23 እና ኔጌቲቭ 28 በሌፍት ሳይድ ያለው የመጣልን ማይነስ 23 ነው። በራይት ሳይድ ያለው የመጣልን ደግሞ 28 ነው። ስለዚህ የኤክስ ቫልዩ ማይነስ 3 ሊሆን አይችልም ማለት ነው። ሶ የኤክስ ቫልዩ ማን ነው ካላችሁ መስራት ትችላላችሁ። ቅድም በሰራ ነው ላይክ ተርሞቹን ሰብስባችሁ ከዛ በኋላ መስራት ትችላላችሁ ማለት ነው። ሶስተኛ ጥያቄ ኢንትረስቲንግ ጥያቄ ነች። if the sum of two consecutive numbers is 67 ኮንሴክቲቭ ማለት ሁለት ተከታታይ ቁጥሮች ማለት ነው። አሁን ለምሳሌ 5 እና 6
2 እና 3 4 እና 5 እንደዚህ ተከታትለው የሚመጡ ቁጥሮች ማናቃቸው ቁጥሮች ኤክስ እና ዋይ ብንላቸው ተከታታይ ናቸው። 8 እና 9 እንደዚህ እያለ ይቀጥላል። 6 እና 7 ተደምረው ስንት ይሰጣሉ? 67 አለን። አሁን እነዚህ 4 እና 5 ተከታታይ ቁጥሮች ሲደመሩ 9 ናቸው። 6 እና 7 ሲደመሩ 13 ናቸው። ኤክስ እና ዋይ የምንላቸው ቁጥሮች ደግሞ ማናውቃቸው ቁጥሮች ሲደመሩ ስንት ይሆናሉ? 67 ይመጣሉ አለ። ዜን ፋይንድ ዘ ናምበርስ ነው የሚለው። አሁን እዚህ ጋር ምንድን ነው የሚታየን? 2 3 4 5 6 7 ስንል አንዱ ከአንዱ በምንድን ነው የሚበላለጡት? ተከታታይ ቁጥሮች በአንድ አይደለ? 4 ከ5 በአንድ ያንሳል። 4 ሲደመር 1 = 5 ነው። 6 ሲደመር 1 እንደዚሁ 7 ነው። 8 ሲደመር 1 9 ነው። ሶ ኤክስ ሲደመር 1 ዋይ ይሆናል ማለት ነው። ስለዚህ ዋይ ኤክስ ሲደመር 1 ዋይ ትልቁ ቁጥር ነው፣ ኤክስ ትንሹ ቁጥር ነው ብንል ማለት ነው። ስለዚህ ኤክስ ፕላስ 1 ዋይን በኤክስ ፕላስ 1 እንተካታለን። ምክንያቱም ሁለት ቫሪያብል አድርገን መስራት ስለማንችል ወደ አንድ ቫሪያብል እንቀይረዋለን፣ ኤክስ በሚባል ማለት ነው። ስለዚህ ኤክስ እና ኤክስን መደመር እንችላለን። 2x ፕላስ 1 67 ይሆናል። 2x አንድ ከኢኳሊቲ ስትሻገር ፕላስ 1 የነበረችዋ ማይነስ 1 ትሆናለች፣ ወይም ደግሞ በሁለቱም ሳይድ አንድ መቀነስ ማለት ነው። 2x 66 ይሆናል 66 ሶ ኦቨር 2 ሲካፈል ለ2 እናደርገዋለን። ቦት ሳይድስ በተመሳሳይ ቁጥር ማካፈል ነው። ኤክስ ስለምትቀርልን ኤክስን አይሶሌት ስላደረግን ኤክስ 66 ሲካፈል ለ2 ስንት ነው? 33 ይሆናል ማለት ነው። የኤክስ ቫልዩ ትንሿ ቁጥር 33 ነች። ዋይ ደግሞ ኤክስ ፕላስ 1 ነች ብለናል። ስለዚህ ዋይ ኤክስ ፕላስ 1 የኤክስ ቫልዩ አግኝተናል። 33 ፕላስ 1 እናደርጋለን ማለት ነው። 33 ፕላስ 1 ስንት ነው? 34 ይመጣል ማለት ነው። ስለዚህ 33 እና 34 ናቸው። እነዚህን ስደምሯቸው 67 ይመጣሉ። ምንድነው እዚህ ጋር ኮንሴፕታችን? ሁለት ቫሪያብል መስራት ስለማንችል አንዱን ቫሪያብል በሌላኛው መተካት አለብን ማለት ነው። እንደዚህ አድርገን እንሰራለን። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። እንግዲህ ቀጣይ ስለ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ኢን ቱ ቫሪያብልስ እንማራለን ማለት ነው። እስከዛው ድረስ ሰላም ነው።